ትዝታ ዛራዳ ከዕለታት አንድ ቀን ወደ እንግሊዝ አገር ብቅ ብዬ በነበረበት ወቅት ከለንደን 50 ኪሎ ሜትር ወጣ ብሎ የምትገኘው ዊንድሶር ከተማ ወስዶኝ ነበር። ዊንድሶር የቀድሞ የእንግሊዝ ነገሥታት ቤተ መንግሥት መቀመጫ ነበረች። ቤተ መንግሥቱን አሁንም ንጉሣዊ ቤተሰቡ ይጠቀሙበታል። በዚህ ቤተ መንግሥት ቅጽር ግቢ ውስጥ ሴንት ጆርጅ ቤተ ክርስቲያን አለ። በኢጣሊያ ወረራ ጊዜ በስደት ወደ እንግሊዝ ዘልቀው የነበሩት አፄ ኃይለ ሥላሴም በዚህ ቤተ ክርስቲያን ያስቀድሱ ነበር። ስማቸውም በሚቀመጡበት ወንበር አንጻር ተጽፎ ይጎበኛል። ከዚህ ሌላ በዚህ ዊንድሶር ከተማ በሚገኘው የሴንት ጆርጅ ቤተ ክርስቲያን ውስጥ የአያሌ ነገሥታትና መሳፍንት መቃብሮች አሉ። እዚህ መሃል አንድ ጥግ ላይ ንግሥት ቪክቶሪያ ባይተዋር ነበረ፣ ባይተዋር ሆኖ ሞተ፣ አለማየሁ ቴዎድሮስ የንጉሥ ቴዎድሮስ ልጅ፣ በአማርኛም በእንግሊዝኛም ዘ ሶን ኦፍ ኪንግስ የሚል ጽሑፍና የአንበሳ ምስል ያለበት ምልክት አለ። የልዑል አለማየሁ መቃብር ተብሎ የሚጎበኘው ይሄ ነው። ከስንትና ስንት ዓመት በፊት ባይተዋር ሆኖ መጥቶ ባይተዋር ሆኖ ሞቶ የተቀበረውን ኢትዮጵያዊ ልዑል እዛ ሆኖ ማሰብ ያሳዝናል። የእኛን ሐዘንንቶና ዛሬ ስለዚህ ከብዙ ዓመት በፊት በዚህ ሰሞን በእንግሊዝ አገር ዊንድሶር ቅዱስ ጊዮርጊስ ቤተ ክርስቲያን የተቀበረውን የሀገራችን ልዑል በትዝታችን እናስታውሰው። ልዑል አለማየሁ ቴዎድሮስ ከአባቱ ከአፄ ቴዎድሮስና ከእናቱ ከንግሥት ጥሩነሽ ወይም እቴጌ ጥሩነሽ ውቤ በ1853 ዓ.ም ሚያዝያ 5 ቀን በደብረ ታቦር ከተማ ነበር የተወለደው። በጊዜው ንጉሡ እጅግ በጣም ተደስተው መድፍ አስተኩሰዋል። ወደ 500 ገደማ ለሚሆኑ እስረኞችም ምህረት አድርገዋል ይባላል። አፄ ቴዎድሮስ ከሥራቸው ውጪ ከልዑል አለማየሁ ጋር ሲጨዋወቱ መዋል ደስ ይላቸው ነበር። እርግጥ ሌሎች ብዙ ልጆችም ነበሯቸው። ከሕጋዊ ጋብቻ የተወለደውና አጠገባቸው ያደገው አለማየሁ ብቻ ነበር። በሥራም ሆነ በሌላ ጉዳይ ተበሳጭተውና ተቆጥተው ሳለ ልክ አለማየሁን አቅፈው ሲስሙ ንዴታቸውና ቁጣቸው ይጠፋ ነበር ይባላል። አንድ ጊዜ ከመኳንንትና መሳፍንቶቻቸው ጋር ሲጨዋወቱ ከሁሉም የሚበልጥ ጥዑም ውብ ሽታ ምንድን ነው ቢሉ ባለሟሎቻቸው አበባ፣ የፈረንሳይ ሽቶ ወዘተ እያሉ ሲዘረዝሩ በሉ ተው ብለው አስቁመው ከሁሉም የሚበልጥ ውብ መዓዛ የሕፃን ልጅ አንገት ነው እንዳሉ ይነገራል። አፄ ቴዎድሮስ በመጨረሻ መቅደላ ላይ ከእንግሊዝ ሰራዊት ጋር ገጥመው ራሳቸውን በገዛ እጃቸው ሲያጠፉ ባለቤታቸውን ጨምሮ ቤተሰቦቻቸው ሲማረኩ ልዑል አለማየሁ የ7 ዓመት ልጅ ነበር። የእንግሊዝ ጦር አዛዥ ናፒየር እቴጌ ጥሩነሽንና ልጃቸው አለማየሁን ወደ እንግሊዝ አገር ይዞ ለመሄድ ተነሣ። በሰራዊቱ ውስጥ አቀላጥፎ አማርኛ መናገር ይችል የነበረውን ሻለቃ ስፒዲ ኃላፊነቱን እንዲወስድ አዘዘው። እቴጌ ጥሩነሽና ልዑል አለማየሁ ከሻለቃ ስፒዲ ጋር የተቀራረቡት በዚህ ጊዜ ነበር። ወደ እንግሊዝ የሚደረገው ጉዞ ተጀምሮ አርማጮ ሲደርሱ እቴጌይቱ በጠና ታመው በዚህ ምክንያት የእንግሊዝ ሰራዊት ለ2 ሳምንት ባለበት ተገታ። ከ2 ሳምንት በኋላ እቴጌ ጥሩነሽ ጀነራል ናፒየርን አስጠርተው እንግዲህ እኔ መሞቴ ነው፣ የልጄን ያለማየሁን ነገር አደራ፣ ከመሞታቸው በፊት አባቱ እንግሊዝ አገር ሄዶ እንዲማር ፍላጎት ነበራቸው፣ ውሰዱትና አስተምራችሁ ወደ አገሩ ላኩልን፣ ብድሩን አምላክ በሰማይ ይክፈላችሁ ብለው ተናዘው በሁለተኛው ቀን አረፉ አሉ። ሻለቃ ስፒዲም በኋላ ከሞት አፋፍ ላይ ያሉ እናቱ አደራ ብለውኛል፣ ያሉኝን ሁሉ እፈጽማለሁ ብዬ ቃል ገብቼላቸዋለሁ ብሎ ጽፏል። እቴጌ ጥሩነሽ ሲያርፉ ጀነራል ናፒየር ለንግሥት የሚገባ የቀብር ሥነ ሥርዓት ፈጸመላቸው። ከዚያም ወደ ፖርት ሱዳን ተጉዞ እንደ ኤሮፓ አቆጣጠር ጁን 11 1868 በእኛ ሰኔ 4 ቀን 1860 ፌሮዝ እየተባለች በምትጠራ መርከብ ተሳፈረ። በመርከቡም ለስፒዲና ለልዑል አለማየሁ ለብቻቸው አንድ ክፍል ተይዞላቸው ነበር። ከአንድ ወር ጉዞ በኋላ አለማየሁና ሻለቃ ስፒዲ እንግሊዝ አገር ደረሱ።
የዓለማየሁ መድረስ እንደተሰማ ንግሥት ቪክቶሪያ ቤተ መንግሥታቸው ድረስ እንዲመጣ አዘዙ። ሻለቃ ስፒዲ ዓለማየሁን ይዞ ወደ ዊንድሶር ቤተ መንግሥት ሄደ። ንግሥቲቱ ዓለማየሁን ለመጀመሪያ ጊዜ ሲያዩት የተሰማቸውን ስሜት በዕለት በመዝገቢያቸው ላይ እንዲህ ሲሉ ጽፈው ነበር። ጊዜው በጋ ነበር። ውድ ዓለማየሁ፣ የአጼ ቴዎድሮስ ልጅ ያጌጡ የአቢሲኒያ ልብሶችን ለብሶ ከሻለቃ ስፒዲ ጋር መጣ። በጣም ደስ አለኝ። ቀረብ ብዬ አቀፍኩት። ሁልጊዜ ስለ አባቱ የምንሰማው ቁጣ ፊቱ ላይ አይነበብም። በጣም አይናፋር ሆኖ ነው ያገኘሁት። በእንግሊዝኛም ትንሽ አነጋገርኩት። ጨዋና ውብ ልጅ ነው። ኬክ መብላት ይወዳል። የሰጠሁትን ኬክ ሁሉ በላ። ምሳ በልተን ከጨረስን በኋላ ለዚህ ለተከበረ ትንሽ ልጅ እጁ ላይ ሰዓት አሰርኩለት። በወገቡም ላይ የወርቅ ሰንሰለት አስታጠቅኩት። ሻለቃ ስፒዲም ተመድቦ ይሠራ ወደ ነበረበት የህንድ አገር ወደሚገኘው የእንግሊዝ ሰራዊት ከመሄድ ለዓለማየሁ ጉዳይ አንድ ውሳኔ እስኪደረስ ድረስ ፍሬሽዎተር እየተባለች በምትጠራው ከተማ እየኖረ ዓለማየሁን በሞግዚትነት እንዲያሳድግና እንዲያስተምር ተወሰነ። ንግሥት ቪክቶሪያም ዓለማየሁ በየጊዜው ስለሚያደርገው መሻሻል፣ ስለ ትምህርቱና ስለ ጤንነቱ ጉዳይ ሪፖርት እንዲደረግላቸው ለሻለቃ ስፒዲ ነግረውት ነበር። ሻለቃውን በተሰጠው ትእዛዝ መሠረት ሁልጊዜ ስለ ዓለማየሁ ጉዳይ ለቤተ መንግሥቱ ሪፖርት ያደርግ ነበር። በኦክቶበር ወር 1868 ዓ.ም የጻፈውን ደብዳቤ እንጥቀስ። ለንግሥት ቪክቶሪያ አስቀድሜ መልካም ሰላምታዬን አቀርባለሁ። የዓለማየሁ ቴዎድሮስ ጤንነት መልካም ነው። ፍሬሽዎተር ከተማ የሚገኘው ቤቴ ባህር ዳር ላይ በመሆኑ ዓለማየሁን ዋና ማስተማር ቀሎኛል። አይናፋርነቱን ቀንሶ ትንሽ ደፈር ማለት ጀምሯል። የእንግሊዝኛ ንግግር ችሎታውም ተሻሽሏል። በእውቀቱም በሱ ዕድሜ ክልል ውስጥ ካሉት የእኛ ልጆች ቢበልጥ እንጂ አያንስም። ዲሴምበር ወር ሻለቃ ስፒዲ ወይዘሪት ኮታም የምትባል ሴት አገባ። ዓለማየሁ እንደ እናቱ የሚያዝ ሴት በማግኘቱ ከመቼውም ጊዜ የበለጠ ደስ አለው። ባልና ሚስቱ ሲወጡም ሆነ ሲገቡ ዓለማየሁ ካጠገባቸው አይለይም ነበር። ሻለቃ ስፒዲ ዳር ከያዘም በኋላም ቢሆን ዓለማየሁን ወደ ንግሥት ቪክቶሪያ እየወሰደ አብረው እጅ ይነሱ ነበር። ፌብሩዋሪ 15 ቀን 1869 ዓ.ም ዓለማየሁና ሻለቃ ስፒዲ ንግሥት ቪክቶሪያን ለማየት በሄዱበት ጊዜ ነበር በሻለቃ ስፒዲ ሚስት ማግባት የተደሰተ መሆኑን ዓለማየሁ ለንግሥቲቱ የገለጸላቸው። ንግሥት ቪክቶሪያ በጻፉት ማስታወሻ ላይ ምሳ ከመብላታችን በፊት ዓለማየሁና ሻለቃ ስፒዲ መጡ። ልጅ ዓለማየሁ ቆንጆ ልጅ ሆኗል፣ አድጓል። ጥሩ እናት ማግኘቱንና ከመቼውም የበለጠ ደስተኛ መሆኑን ሻለቃው እንዳይሰማ ተጠግቶ በጆሮዬ ነገረኝ። እኔም በጣም ተደሰትኩ ብለው ጽፈዋል። በጁላይ ወር ሻለቃ ስፒዲ የሲታፑር ወረዳ ፖሊስ ኮሚሽን ሆኖ ተሹሞ ወደ ህንድ አገር በአስቸኳይ እንዲደርስ የጥሪ ደብዳቤ ደረሰው። ለዓለማየሁ ማሳደጊያ ይከፈለው ከነበረው 300 ፓውንድ አበል ላይ ተጨማሪ 400 ፓውንድ በየዓመቱ እያገኘና ዓለማየሁን በሞግዚትነት እንዲይዝ ተወስኖ ጁላይ 14 ቀን 1869 ዓ.ም ሚስቱና ዓለማየሁን ይዞ ወደ ህንድ አገር ሄደ። ከ9 ወራት በኋላ ለንግሥቲቱ እንዲህ ሲል ጻፈ። በመጀመሪያ መልካም ጤንነቱን እየተመኘው ልዑል ዓለማየሁ በአሁኑ ጊዜ ውሃ ዋናና ፈረስ መጋለብ ተምሯል። የእንግሊዝኛ ቋንቋ ችሎታውም ከምንጊዜውም የበለጠ ተሻሽሏል። ከቅርብ ጊዜ ወዲህ ጀምሮ ግን አንድ መጥፎ ጠባይ ይታይበታል። ይኸውም ድብቅ መሆን ነው። ይሁን እንጂ ከብዙ ማውጣጣት በኋላ እውነቱን እንዲነግረኝ አደርጋለሁ። በተረፈ አጀማመሩ ተስፋ የሚሰጥ እንጂ የሚያስቆርጥ አይደለም። ዓለማየሁ ቴዎድሮስ ከሻለቃ ስፒዲ ጋር ህንድ አገር ይኖር በነበረበት ጊዜ ትምህርቱን ህንድ አገር ይቀጥል ወይስ ወደ እንግሊዝ ይመለስ የሚሉ ጥያቄዎች ጉዳዩ ከሚመለከታቸው ግለሰቦችና መስሪያ ቤቶች ይነሱ ነበር። ንግሥት ቪክቶሪያ ግን የዓለማየሁ እንግሊዝ አገር ወይም ህንድ አገር መቀመጥ ሳይሆን ከሻለቃ ስፒዲ ጋር አብሮ በደስታ መኖሩን ብቻ ነበር ቦታ የሚሰጡት። የሻለቃ ስፒዲን ሞግዚትነት ከመጀመሪያ ጀምሮ ያልተቀበለውና በኋላም ዓለማየሁ ከሻለቃ ስፒዲ ጋር ወደ ህንድ አገር
መላኩን የተቃወመው በጊዜው በስልጣን ላይ የነበረው የእንግሊዝ ሊበራል መንግስት የገንዘብ ሚኒስትር ሮበርት ላው በመንግስት በኩል አለማየሁን በሚመለከት ተጠያቂው እሱ ስለነበረ ከሻለቃ ስፒዲም ሆነ ከንግሥት ቪክቶሪያ ጋር ብዙ ደብዳቤዎች ተጻጽፈዋል። ለምሳሌም ለጠቅላይ ሚኒስትሩ ለግላድስተን ዲሴምበር 18 ቀን 1870 ዓ.ም በጻፈው ረጅም ደብዳቤ እንዲህ ብሎ ነበር። በመጀመሪያ የጠቅላይ ሚኒስትሩን ጤንነት እየተመኘው ስለ አለማየሁ ጉዳይ ይህን መጻፍ ተገድጃለሁ። በአሁኑ ሰዓት ግልጽ እንዲሆንልዎት የምፈልገው ነገር አለማየሁን በሞግዚትነት የተረከቡት ሻለቃ ስፒዲና ሚስቱ ሳይሆኑ መላው የእንግሊዝ ሕዝብ ነው። ስለ አለማየሁ የወደፊት ሕይወት እነ ሻለቃ ስፒዲ ከሚሰጡን ሐሳብ ወጣ ብለን መንግሥታችን ዘላቂ መፍትሔ መሻት ያለበት ይመስለኛል። በመጀመሪያ አለማየሁን ከህንድ አገር ማስመጣት ይኖርብናል። ለወደፊቱ በአቢሲኒያ ፖለቲካ ከፍተኛ ሚና ይጫወታልና የእኛ መንግሥት ጥሩ ጓደኛና ጥቅም አስጠባቂ ይሆናል ብለን የምንጠብቀው ዙፋን ወራሽ ስለሆነ እንደ ህንድ መሰለ በሽታ ድንቁርናና ኋላ ቀርነት የፊጥኝ ባሰረው ህብረተሰብ መካከል መቆየቱ ተገቢ አይመስለኝም። አሁንም ቢሆን እስካሁን ድረስ እዛው እንዲቆይ በመደረጉ በጣም አዝናለሁ። በፍጥነት ወደ እንግሊዝ አገር እንዲመጣ ካልተደረገ መጀመሪያውኑ አለማየሁን ለማሳደግና ለማስተማር ከሀገሩ ማስወጣት ቁም ነገር አልነበረውም ማለት ነው። ሻለቃ ስፒዲና ሚስቱ አንዳንዴ የሚናገሩትንና የሚያደርጉትን አያውቁትም። እኔ እርሶም ብሆን ባልና ሚስቱ የሚሉትን አልሰማም። የአለማየሁ ከእነሱ ጋር መቆየት ከራሳቸው የኢኮኖሚ ጥቅም ጋር የተገናኘ በመሆኑ መቼውንም ቢሆን እውነቱንና ለአለማየሁ የሚበጀውን ነገር መናገር አይፈልጉም። አለማየሁ እንግሊዝ አገር እንደተመለሰ የሚገባበት ትምህርት ቤት አዘጋጅችልታል። ብራይተን የሚገኘው የቻርልተን ኮሌጅ ርዕሰ መምህር የሆነው ጄክስ ብሌክ በራሱ የግል ቤት አስቀምጦ እንዲያስተምረው ተስማምተናል። ጄክስ ብሌክ 9 ሴት ልጆች ስላሉት አለማየሁ መቼውንም ቢሆን ብቸኝነት አይሰማውም ብዬ አምናለሁ። አለማየሁን ይህን የምንኮራበትን የበለጸገ ባህላችን የምናስተምርበት ከዚህ የበለጠ ዕድል የሚያጋጥመን አይመስለኝም። ከዚህ በተረፈ ግን የእርስዎን ትእዛዝ ለመፈጸም ዝግጁ ነኝ። ታዛዦ ሮበርት ላው ቻንስለር። ግልባጭ ለንግሥት ቪክቶሪያ ዊንድሶር ቤተ መንግሥት ዊንድሶር። ንግሥት ቪክቶሪያ ይህን መልእክት እንዳዩ በጣም ተቆጡ። የገንዘብ ሚኒስትሩን ያሳሰበው ለአለማየሁ ማሳደጊያ የሚከፈለው ገንዘብ እንደሆነ እሳቸው ራሳቸው ገንዘብ ለመክፈል ዝግጁ መሆናቸውን፣ በተረፈ ግን አለማየሁ የግድ እንግሊዝ አገር መመለስ አለበት ተብሎ ከተወሰነ የእንግሊዝ አገር የአየር ጠባይ የሚስማማ መሆኑን አለመሆኑን የራሳቸው ዶክተር አለማየሁን መርምሮ ሪፖርት ማድረግ ይኖርበታል የሚል ደብዳቤ አጽፈው ለጠቅላይ ሚኒስትሩ ላኩ። በቤተ መንግሥቱና በጠቅላይ ሚኒስትሩ ጽሕፈት ቤት መካከል እንዲህ አይነት ጭቅጭቅና አለመግባባት መኖሩን ያላወቀው ሻለቃ ስፒዲ ለንግሥት ቪክቶሪያ በጻፈው ደብዳቤ የአለማየሁን መልካም ጤንነት ጠቅሶ አለማየሁን ለማስተማር ግን ጥሩ ትምህርት ቤት ማግኘት አለመቻሉን፣ ምናልባትም ንግሥቲቱ የሚችሉ ከሆነ እሱ ወደ እንግሊዝ አገር ተመልሶ መጥቶ አለማየሁን እያስተማረ እንዲቀመጥ እንዲረዱት በመንግሥት ላይ የሚፈለገውን ያህል ተጽዕኖ እንዲያደርጉ ጽፎላቸዋል። ጉዳዩ በዚህ ላይ እያለ በ1871 ዓ.ም መጀመሪያ ላይ ሻለቃ ስፒዲ ሌላ የእንግሊዝ ቅኝ ግዛት ወደ ነበረችው ፔናን እየተባለች ወደምትጠራው የማሌዥያ ከተማ እንዲሄድ ደብዳቤ ደረሰው። ይህ ያልታሰበ ውሳኔ ለገንዘብ ሚኒስትሩ ለሮበርት ላው አለማየሁን ከሻለቃ ስፒዲ እጅ ለመንጠቅ ጥሩ አጋጣሚ ፈጠረለት። ሚኒስትሩ ሻለቃ ስፒዲ ህንድ አገርን ለቆ ወደ ማሌዥያ እንዲሄድ መወሰኑ እንደሰማ እንዲህ ብሎ ጻፈ። የአለማየሁን የወደፊት ሕይወት በሚመለከት ቋሚ መመሪያ ሊኖር ይገባል። ይህ ምስኪን ልጅ አጋጣሚ ሆኖ መጀመሪያ በአንድ ወታደር እጅ በመውደቁ እሱ ዛሬ አፍሪካ፣ ነገ ህንድ፣ ከነገ ወዲያ ቻይና ይሂድ ተብሎ በተወሰነ ቁጥር አብሮ መንገላታት የለበትም። በአሁኑ ሰዓት ሻለቃ ስፒዲ ወደ ፒናንግ እንዲሄድ በመታዘዙ ቀደም ሲል አለማየሁን እንዲያስተምር ያደረግነውን ስምምነት አሁን ማስቆም ወስኛለሁ። በተረፈ ግን ሻለቃ ስፒዲ አለማየሁን ወደ እንግሊዝ አገር አምጥቶ ለርዕሰ መምህሩ ለጃክሰን ብሌክ እንዲያስረክብ አስፈላጊውን ትእዛዝ ሰጥቻለሁ።
ሻለቃ ስፒዲ የዓለማየሁን የሞግዚትነት ኮንትራት ጊዜ ቆጥሮ ስለ ሁኔታው ለመነጋገር ከዓለማየሁና ከባለቤቱ ጋር እንግሊዝ አገር ገቡ። የሻለቃ ስፒዲና የዓለማየሁ የእንግሊዝ አገር መግባት እንደተሰማ ሮበርት ላው ዓለማየሁን በአስቸኳይ ለጃክስ ብሌክ እንዲያስረክብ ለሻለቃ ስፒዲ መልእክተኛ ላከበት። ሻለቃ ስፒዲ እሱ በሌለበት ሚኒስትሩ በሠራው ሥራ በማዘን ይህን ያህል ጊዜ ከእኔ ጋር የኖረውን እንደ ልጅ አድርጌ የማየውን ዓለማየሁን ከእኔ ነጥቃችሁ ለማላቀውና ለማያቀው ሰው ለመስጠት ስትወስኑ እንዴት እኔን አላማከራችሁኝም? ለመሆኑ ለዓለማየሁ እዚች ምድር ላይ ከሚኖሩ ሰዎች ውስጥ ከእኔ የበለጠ የሚቀርበው ሰው ልትጠሩልኝ ትችላላችሁ? አሁንም ቢሆን የዓለማየሁ የመንፈሱም ሆነ የሰውነቱ ጥንካሬ ትልቅ ትምህርት ቤት ገብቶ ከማያውቃቸው ልጆችና አዲስ ሞግዚቶች ጋር ሆኖ እንዲማር ስለማይፈቅድለት ውሳኔያችሁን እንድትለውጡ እማጸናችኋለሁ። የገንዘብ ሚኒስትሩ ሮበርት ላው ለሻለቃ ስፒዲ ዓለማየሁን ለጃክስ ብሌክ እንዲሰጥ በተደጋጋሚ ቢጽፍለትም መልእክተኛ ቢልክበትም አሻፈረኝ ስላለው ግልባጩን ለንግሥት ቪክቶሪያ አድርጎ ከዚህ የሚከተለውን ዛቻ የተሞላበት ማስጠንቀቂያ ጻፈ። መንግሥት ህንድ አገር ወደዚህ እንድትመለስ ያደረገበት ምክንያት ዓለማየሁን ይዘህ እንድትመጣና ወደ ብራይተን ሄደህ ለጃክስ ብሌክ ዓለማየሁን እንድትሰጥ ነው። አሁንም ቢሆን የጠቅላይ ሚኒስትሩ ጽሕፈት ቤት ባዘዘ መሠረት ዓለማየሁን አላስረክብም የምትል ከሆነ ግን እንግዲህ ወዲህ እኔም ሆንኩ በእኔ ስር ያሉት ሠራተኞች ካንተ ጋር ምንም አይነት የደብዳቤ ልውውጥ የማናደርግ መሆናችን እያሳወቅን ለዓለማየሁ ማሳደጊያና ማስተማሪያ ተብሎ ከመንግሥት ካዝና እየወጣ የሚሰጥህ አበል የሚቆም መሆኑን እንድታውቅ። ከዛሬ ጀምሮ ዓለማየሁን በሚመለከት ለሚፈጠረው ችግር ተጠያቂው አንተ ነህ። የዚህ ደብዳቤ ግልባጭ ለንግሥቲቱ እንደደረሳቸው ጸሐፊያቸው በአስቸኳይ ለሻለቃ ስፒዲ ቴሌግራም ላከበት። ቴሌግራሙ የሚለው ሻለቃ ስፒዲ ዓለማየሁን ይዞ ወደ ብራይተን ሄዶ ለጃክስ ብሌክ እንዲያሳየው፣ ከመሄዳቸው በፊት ግን ሻለቃ ስፒዲ ዓለማየሁን ይዞ ወደ ዊንድሶር ቤተ መንግሥት እንዲመጣላቸው ጠየቁት። በተባለው ቀን ማለትም ጃንዋሪ 23 ቀን 1872 ዓ.ም ንግሥት ቪክቶሪያን ለማየት ሻለቃ ስፒዲና ዓለማየሁ ወደ ዊንድሶር ቤተ መንግሥት ሄዱ። ንግሥት ቪክቶሪያ ሁለቱን ካስተናገዱ በኋላ ዓለማየሁን በራሳቸው ዶክተር አስመረመሩ። ዶክተሩ ዓለማየሁን ከመረመረ በኋላ ለ2 ዓመታት ያህል በሞቃት አገር ቢቆይ መልካም መሆኑን፣ ካልተቻለ ግን ባለው ሁኔታም ቢሆን ትምህርቱን በተጠቀሰው በብራይተን ከተማ መከታተል እንደሚችል ነገራቸው። ዶክተሩ ስለ ዓለማየሁ ባቀረበው ተጨማሪ ሪፖርት አሁን ባለው ሁኔታ ትልቅ ትምህርት ቤት ገብቶ ለመማር ዝግጁ አለመሆኑን ጠቅሶ የሻለቃ ስፒዲ በአካባቢው መኖር አለበለዚያ የግል አስተማሪ ተቀጥሮለት ግን ሻለቃ ስፒዲና ሚስቲቱ በረፍት ጊዜያቸው እየሄዱ እንዲጎበኙት ቢደረግ መልካም መሆኑን ጠቁሟል። ከብዙ ወራት ውዝግብ በኋላ ዓለማየሁ ከጃክስ ብሌክ ጋር ሆኖ እንዲማር የሻለቃ ስፒዲ ሚስትም በየጊዜው እየሄደች እንድትጠይቀው የዓለማየሁ የየዕለት የትምህርት መሻሻልና የጤና ሁኔታም ጃክስ ብሌክ ለንግሥት ቪክቶሪያ ሪፖርት እንዲያደርግ ስምምነት ተደረሰ። ሻለቃ ስፒዲም በስምምነቱ መሠረት ማርች 4 ቀን 1872 ዓ.ም ዓለማየሁን ለጃክስ ብሌክ አስረከበ። ጃክስ ብሌክ ከገንዘብ ሚኒስትሩ ከሮበርት ላው ጋር ባደረጋቸው የደብዳቤ ልውውጦችም በስፒዲ ቤተሰብ ጉብኝት አለመደሰቱን ገልጿል። ለምሳሌ ሻለቃ ስፒዲ ወደ ማሌዥያ በተመለሰ በወሩ ሚስቱ ዓለማየሁ ልትጠይቀው በሄደች ጊዜ ዓለማየሁ የእሷን ጉብኝት የማይፈልግ መሆኑን ነግሯት ቤቱ ገብታ እንዳታየው ከልክሏት ነበር። ይህንን ጉዳይ ንግሥቲቱ ከሰሙ በኋላ ራሳቸው ጣልቃ ገብተው ሴትዮዋ ዓለማየሁን እንድትጎበኝ ተፈቀደላት። ዓለማየሁም በዚህ ጉብኝት አጋጣሚ የጃክስ ብሌክ ቤተሰብ ለእሱ ጥሩ መሆናቸውን፣ የወንድ ልጅ ጓደኛ ማግኘት ባለመቻሉ ግን ብቸኝነት እንደሚሰማው የነገራት መሆኑን ለንግሥቲቱ ሪፖርት አደረገች። ዓለማየሁ በጃንዋሪ ወር 1873 ዓ.ም የ12 ዓመት ከ6 ወር ልጅ ሆኖ ለንግሥት ቪክቶሪያ የጻፈው ደብዳቤ እንዲህ ይላል። ይድረስ ለንግሥት ቪክቶሪያ፣ ጤናው በደህና እንደሚጠበቅ ተስፋ አድርጋለሁ። ሚስተር ጃክስ ብሌክ ዊንድሶር መጥቼ እንድጠይቅዎት ዕድል ስላልሰጠኝ በጣም አዝናለሁ። ሰሞኑን ከሻለቃ ስፒዲ ደብዳቤ ስለደረሰኝ በጣም ተደስቻለሁ። ለእርሶ ይጻፍ አይጻፍ ግን አላቅም። ሻለቃ ስፒዲ 100 የሚሆኑ የህንድ ወታደሮችን ይዞ
በማሌዥያኖች ላይ እንደዘመተና እንደተዋጋ ጽፎልኛል። ጦርነት ከመጀመራቸው በፊት ግን ሻለቃ ስፒዲ የሰላም ድርድር ጠይቋቸው ነበር። የሻለቃ ስፒዲን ጀግንነት ያላወቁት ማሌዥያውያን ግን ጠብ ፈለጉ። ሻለቃ ስፒዲ 1 ሰዓት በማይሞላ ጊዜ ውስጥ የማሌዥያኖችን ምሽግ ከ100 ሰዎች ጋር ብቻ በመሆን አስለቀቃቸው። የተዋጉበት ቦታ ጭቃ የሞላበት በመሆኑ የጭቃ ጫማ ያላደረጉት የጠላት ወታደሮች ማምለጥ አልቻሉም። ብዙዎች ሞቱ፣ ጥቂቶች ተማረኩ እሎታለሁ። ጥሩ ዜና ነው። እኔ ትምህርቴን በመከታተል ላይ ነኝ። የዛሬ ሳምንት የትምህርት ቤታችን የሩጫ ውድድር ስለሚኖር ዝግጅት እያደረግኩ ነው። ሽልማት እንደማገኝ ተስፋ አለኝ። ጃክስ ብሌክ ልቡን አራርቶ ቢፈቅድልኝ ዊንድሶር ቤተ መንግሥት መጥቼ እጅ ነሳለሁ። አለማየሁ ቴዎድሮስ፣ ብራይተን። ኢትዮጵያ ነበሩት እቴጌ ጥሩነሽ እናት ወይዘሮ ላቄ አለማየሁን የአገሩ ሕዝብ ከመቼውም ጊዜ የበለጠ እንደሚፈልገውና ትምህርቱን እንደጨረሰ በቶሎ እንዲመለስ የጠየቁት መሆናቸውን የሚጠቅስ ደብዳቤ ደረሰው መሆኑን ለንግሥት ቪክቶሪያ ከጻፈላቸው የተለያዩ ደብዳቤዎች መረዳት ይቻላል። ወይዘሮ ላቄ ንግሥት ቪክቶሪያ አለማየሁን እንደ ልጃቸው አድርገው የሚያሳድጉት መሆናቸውን ስለሰሙ ሰኔ 15 ቀን 1870 ዓ.ም እንዲህ ብለው ጽፈውላቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከወይዘሮ ላቄያዬ የእቴጌ ጥሩነሽ እናት የደጃዝማች አለማየሁ እሚታ የተላከ ይድረስ ለንግሥት እንግሊዝ። አንባቢ እጅ እንሳልኝ። መድኃኔ ዓለም ጤና ይስጥልኝ። መንግሥቱን ያስፋ፣ ጠላቱን ያጥፋ። 3 ደጃዝማቾች 4 እቴጌ ምተውብኝ የቀረኝ ደጃዝማች አለማየሁ ብቻ ነው። አደራዋን ይጠብቁልኝ። እግዚአብሔር አባት እናቱን ቢነሳው እርሶን ሰጥቶታል። እኔም ካላየሁት ከሞቱት ቁጥር ነኝ። እርሶን እናቴ ይላል እንጂ እኔን እናቴ አይለኝም። አላሳደግኩትምና እርሶ ያሳድጉት ለእግዚአብሔር ብለው አሜን። ወይዘሮ ላቄያዬ የደጃዝማች አለማየሁ እሚታ። እንደ አውሮፓ አቆጣጠር እስከ 1875 ዓ.ም ለ4 ዓመታት ያህል አለማየሁ ከጃክስ ጋር ሆኖ ሲማር ከቆየ በኋላ ጃክስ ብሌክስ ከብራይተን ወደ ራግቢ ተለውጦ ሄደ። አለማየሁም ወደ ራግቢ አብሮት ሄደ። ነገር ግን ከጃክስ ብሌክ ጋር ተቀምጦ ከሚማር ይልቅ አዳሪ ትምህርት ቤት ቢገባ ይሻላል ተብሎ ተወሰነ። ጃክስ ብሌክ አለማየሁ ይማርበት በነበረው አዳሪ ትምህርት ቤት አካባቢ ይኖር ስለነበረ በየጊዜው እየሄደ ይጎበኘው ነበር። ስለ አለማየሁ የወደፊት ኑሮ ለንግሥት ቪክቶሪያ ደብዳቤ ጻፈ። አለማየሁ በትምህርት በኩል የፈለግኩትን ያህል አልገፋበትም፣ ፍላጎትም የለውም። ትጉህ፣ ቀልጣፋና በክፍል ጓደኞቹ በጣም ተወዳጅ በመሆኑ ወደ ውትድርና ዓለም ቢሰማራ የሚሻል ይመስለኛል። ሳንድረስት የጦር አካዳሚ ኮሌጅ ጥሩ ካዴት ያደርገዋል ብዬ አምናለሁ። ይህን የጃክስ ብሌክን ሐሳብ የደገፈው ሰው አልነበረም። የገንዘብ ሚኒስትሩ ሮበርት ላው ራሱ የአለማየሁን ወደ ውትድርና ዓለም መሰማራት ከዚህ በፊት ጠቁሞ ቢሆንም አሁን ሐሳቡን ለውጦ ለአለማየሁ ጥሩ ቦታ እንደማይሆን ያለውን ጥርጣሬ ገልጿል። ለዚህም የቀረቡት ምክንያቶች ጠቅላይ ሚኒስትሩና ንግሥት ቪክቶሪያ የአለማየሁ የሰውነት ጥንካሬ እንደ ወታደርነት ላለ ከባድ ሥራ ብቁ አይደለም የሚል ሲሆን እነ ሮበርት ላው ግን የአለማየሁ አፍሪካዊ ወይም ጥቁር መሆን ለእንግሊዝ ወታደሮችን የማዘዝ ችግር ያጋጥመዋል የሚል ነበር። ይህ ጉዳይ ተጠንቶ እስኪቀርብ ግን ለ1 ዓመት ያህል የግል አስተማሪ ተቀጥሮለት በሰፕቴምበር 1878 ዓ.ም አለማየሁ ሳንድረስ ጦር አካዳሚ ያለምንም ፈተና እንዲገባ ተፈቀደለት። ከጠቅላይ ሚኒስትሩ ቢሮ የተጻፈ ደብዳቤም ለጃክስ ብሌክ ደረሰው። አለማየሁ ሳንድረስ ጦር አካዳሚ ከመግባቱ በፊት ቤተ መንግሥቱ ባወጣለት ፕሮግራም መሠረት ከንግሥቲቱ ዋና ጸሐፊ ከቢዶልፍ ጋር ሆነው በጋውን የአውሮፓን ከተሞች በተለይም ፓሪስንና ፓሪስ ላይ በየጊዜው ለሕዝብ ይታይ የነበረውን ዓለም አቀፍ ኤግዚቢሽን ጎበኘ። በሰፕቴምበር 1878 እንደ አውሮፓ አቆጣጠር ሳንድረስ ጦር አካዳሚ ካዴት ሆኖ ገባ። ለ6 ወራት ያህል ሳንድረስ ጦር አካዳሚ ሲማር በቆየባቸው ጊዜያት በየጊዜው ያመው ጀመር። ትምህርቱንም በደንብ መከታተል አልቻለም። የሳንድረስ ታዛዥ የአለማየሁን ደህና አለመሆንና በነበረበት ሁኔታ ሳንድረስ መቆየቱ ጊዜ ማጥፋት ስለመሆኑ ከጃክስ ብሌክ ከሻለቃ ስፒዲ ሚስትና
ከጠቅላይ ሚኒስትሩ ጋር ተወያየ። ስለ ሁሉም ጉዳይ አለማየሁን አነጋገረው። ወጣቱ አለማየሁን ሳንድረስ ጦር አካዳሚ ውስጥ ማቆየቱ ዋጋ ያለው አልመሰለንም። ደስተኛም አይደለም። የመማር ፍላጎቱ ቀንሷል። ብዙ የሚያሳስቡት ነገሮች እንዳሉ ከፊቱ ማንበብ ይቻላል። በዚህ ላይ ጤናው ብዙ አልረዳውም። አልፎ አልፎም የመንፈስ መረበሽ ይታይበታል። አጋጣሚ ሆኖ ሻለቃ አስፒዲ ከማሌዥያ ተመልሶ ለረፍት ስለመጣ ከሱ ጋር ቢቆይ ጥሩ ነው። የሁኔታውን አሳሳቢነት አይተው አንድ ነገር በቶሎ ቢወሰን ጥሩ መሰለን። ንግሥት ቪክቶሪያ ባለማየሁ መታመም በመደንገጣቸው በአስቸኳይ ከሳንድረስ ጦር አካዳሚ ወጥቶ ከልዩ ጸሐፊያቸው ቤት ሆኖ ሕክምናውን እንዲከታተል የአለማየሁ ጉዳይ ለሚመለከታቸው ባለሥልጣኖች ቴሌግራም አደረጉ። ሳምንት በማይሞላ ጊዜ ውስጥ አለማየሁን ከነበረበት ኮሌጅ አስወጥተው ወደ ንግሥቲቱ ልዩ ጸሐፊ ቤት ወሰዱት። ሕመሙ እየጠናበት ሄደ። የአለማየሁን የጤና ማጣት አስመልክታ የልዩ ጸሐፊው ሚስት ለንግሥት ቪክቶሪያ በጻፈችው ደብዳቤ እንዲህ ትላለች። ውድ አለማየሁ በጣም ታሟል። በመጨረሻ የተደረገው ምርመራ ትንሽ የተስፋ ፍንጭ የሚሰጥ ይመስላል። ነገር ግን ሕይወቱ አደገኛ ጊዜ ላይ ነው ያለችው። በሳምባ በሽታ በጣም ይሰቃያል። አለማየሁ መርዝ አቅምሶኛል ብሎ ስለሚጠረጥር ምግብና መድኃኒት የመውሰድ ፍላጎቱ ቀንሷል። በዚህ ምክንያት በየዕለቱ ሰውነቱ እየደከመ በመሄድ ላይ ነው። ከቅርብ ቀናት ጀምሮ ግን ዶክተሩ ያዘዘለትን መድኃኒት መውሰድ ጀምሯል። መርዝ አብልተውኛል የሚለውን ቅዠቱንም ትቷል። በተረፈ ግን ለልጅ አለማየሁ እንጸልይለት። የአለማየሁ ዶክተር ለንግሥት ቪክቶሪያ የአለማየሁን ሕይወት ማዳን የማይቻል መሆኑን ኖቬምበር 11 ቀን 1979 ዓ.ም ነገራቸው። በጣም በማዘን አንድ የመጨረሻ ደብዳቤ ጻፉለት። አለማየሁ አልጋ ላይ ተኝቶ እያቃሰተ የንግሥት ቪክቶሪያን ደብዳቤ ለማንበብ ጥረት አደረገ። የነበረውን ሁኔታ የንግሥቲቱ ልዩ ጸሐፊ ሚስት እንዲህ ብላ ገልጸዋለች። አለማየሁ ደብዳቤው ከማን እንደተጻፈለት ለማወቅ የደብዳቤውን አድራሻ መፈለግ ጀመረ። የንግሥት ቪክቶሪያን ስም እንዳየ ፈገግ አለ። ፖስታውን ቀደደና ትንሽ መስመሮች እንዳነበበ በጣም ስለ ደከመው ደብዳቤውን ሊያነብ በሚችልበት ቦታ ላይ እንዳስቀምጥለት ጠየቀኝ። አንገቱን ወረቀቱ ወደ ተቀመጠበት ዞር አድርጎ የጀመረውን ለመጨረስ ታገለ። አልቻለም። በመጨረሻ እጄን ይዞ ማቃሰት ጀመረ። የሻለቃ ስፒዲና የጃክስ ብሌክን ሚስት እጃቸውን እንደያዘ በ19 ዓመቱ ኖቬምበር 14 ቀን 1879 ዓ.ም ከጠዋቱ 3 ሰዓት ላይ አረፈ። በንግሥት ቪክቶሪያ ትእዛዝ አለማየሁ ዊንድሶር በሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያን እንዲቀበር ተደረገ። በሞተ በሦስተኛው ቀን ንጉሣዊ ቤተሰቦችና ከፍተኛ መንግሥት ባለሥልጣኖች በተገኙበት የቀብሩ ሥነ ሥርዓት ተፈጸመ።